አጋጣሚ ነው የተፈጠረው በአጋጣሚ በቃ አረገዘች አንተ ምን ማለት ነው አረገዘች ቀል ነው እንደ ደብ ልቤ ላይ ጸጸት ሐዘን ዘርተሽ ለምንድነው ማትረዱ ከዚህ በፊት አይደለንም እንዴ ለምንድነው የተደበቅነው ለምንድነው አልነገርከን ሃይ ዛሬ ማርገዟ ቤት ተከራይተ እሷን ይበስ ተቀበሉ ለኛም ትነግረን ለምን እንደዛ አይደለም እሺ መች ነው ያወቃችሁ ነገሮች ከረፈዱና ካለፉ በኋላ ነው ሰውን የምታስጨንቀው በቃ አንተ እኛ እናውራትኛ በግለ በቃ ሰላም ቤተሰቦቻችን እንዴት ናችሁ ሰላማችሁ ይብዛልን እኛ ደህና ነን እግዚአብሔር ይመስገን ዛሬ ያው በአዲስ ቪዲዮ ተመልሼ መጥቻለሁ በአንድ በኩል ያው ደስታ በአንድ በኩል ደግሞ ያው የሚደብር ነገር ቢሆንም ለኔ ደስ ብሎኛል በውስጤ ግን ያው መጥፎም በዚህ ሰዓት ማይገባ ማይሆንም መሆን የሌለበትም ነገር ነው ሆኗል አንደኛው የሆነ ነገር ደግሞ እኔ ተቀብዬዋለሁ ምክንያቱም ያው ኃላፊነት ስላለብኝ ነገሮችን ለማስተካከል ስለምፈልግ ለወደፊቱ ለኔም ጥሩ ነገር ይሆናል ብዬም አስብበታለሁ ምክንያቱም በዚህ ሰዓት እንደዚህ አይነት ነገር ተከሰተ ብዬ ያው ትንሽ ተጨንቄያለሁ መሆን የለበትም ከአቅሜ በላይ ነው ግን ነገሮችን ለማሸነፍ ለመሞከር ብዬ ወስኜ ዛሬ እናንተ ፊትም መጥቻለሁ የመጣሁት ምንድነው ካላችሁ አጋጣሚ እሷ ጓደኛዬ ናት አጋጣሚ ነገሮች ያው ማሁን ነገር ተከስቶብናል ተከስተው ነገር ለባላችሁ ያው አርግዛለች እና ያው በዛ ምክንያት አብረን እንኖር ብያት እኔንኛው እሷ ፍላጎት ስላላት ስለምትወደኝ እኔም ስለምወዳት ያው መለየት አልፈለኩም እና በዛ የተነሳ አብረን እንኖር በቃ ብዬ ቤት ተከራይቻለሁ እና ያው ዛሬ የኛንም ቤት አብረን እናስመርቃለንም እኔንም ይቴንም ጠርቻቸዋለሁ ሁለቱንም ጠርቻቸዋለሁ በዛው መጥተው አብረን ያው ቤቱን እናየዋለን ለነሱም ነግራለሁ ከዚህ በኋላ ያው ብዙ ነገር እንደምንጠበቅብን ኃላፊነት እንዳለን ብለን አብረን ወጥረን እንድንሰራ እንድንወስን ከዚህ በኋላ ያው ስተት እንዳንሰራ ሁላችንም እና አብረን እንድንሰራ በዚህ አጋጣሚ ልነግራቸው ለነሱ ማሳውቃለሁ ያው ስመጡ አብረን እናያለን ወደ ቤታችን እንግዲህ ያው ቤተሰብ ያው ቤታችን እቺ ነው የምትመስለው ምክንያቱ ያው እንድከራይ ያደረገኝ ነገር አንደኛ የሷም ምክንያት ነው ቤተሰቦቿ እንድታጣ አልፈልግም በእኔ ምክንያት ደግሞ ከቤተሰብ ጋር እንድትጋጭ አልፈልግም ያው እንዴት አድርገሽ እንደዚህ ያደረግሽ በውጪ ምናምን ባል ነገር አለና ማይሆን ነገር ልጄ እንደዚህ ሆነች ተበላሸች መባል ነገር እንዳይመጣ ስለፈለኩኝ ነው እና ቤቴ እቺን ትመስላለች ያው ቤተሰብ ያው ባለ ነው ፍራሽ አለችኝ እዚህ ጋር እቺን መሰለች ያው ታምር ቤት ተከራይቻለሁ ያው እግዚአብሔር ነው የሚያውቀው ከዚህ በኋላ አብረን እንኖራለን ብዬ አስባለሁ ከሷም ጋር በደስታ ያው ልጃችንም ስመጣ እግዚአብሔር ካለ ከዚህ የተሻለ ቤት ካገኘን ደግሞ ያኔ ሰርተን ተለውጠን ይመጣል ብዬ አስባለሁ እስከዛ ደግሞ እኔ የሚያታክቼ ስራ እንሰራለሁ ያው ብዙ የሚያስቸግረን ስትራግል ቢኖርም ማሸነፋለን ብዬ አስባለሁ አይደል ያው ወሰነሻል አንቺ ከኔ ጋር ለመኖር እና ደስ ብሎኛል ለማንኛውም እንድከፋሽ አልፈልግም እኔ እንድደብርሽ ምናምን አልፈልግም እና ለዛም ነው እንደዚህ አንቺንም ሳላስከፋ ቤተሰቦችሽም አንቺ ላይ ሌላ ነገር ሳያስቡ እንደዚህ ያሰብኩትም ለዛ ነው ያው ነይቴንም ያው ቤተሰብ ጠርቻቸዋለሁ ግን ያው አማክራቸዋለሁ ምክንያቱም ያለውን ነገር ጓደኞቼ ናቸው ችግረኝም ከፋኝ ያው ለማም እነሱ ናቸው ከጎን ያሉትና ብዙን ጊዜ ስከፋንም አብረን ስለምንሆን ስለብረን ሁሌም አብረን ስላለን ዛሬ ደግሞ ያው ሁለቱን ጠርቻቸዋለሁ ጓደኞቼ ያሉኝ ቅርብ ያሉኝ ጓደኞቼ እነሱ ናቸው እኔ ቤተሰቦቼ ምሩቅ ናቸው እዚህ ያሉኝ ትንሽ እና በጣም የሚቀርባቸው መወዳቸው ጓደኞቼ ናቸው ያው እነሱ ለነሱ ለነገራቸው ስለምፈልግ እስካሁን ያው ይደርሳሉ ብዬ አስባለሁ ስመጡ እንቀጥላለን ቤተሰብ ያው እንዳትሉ ያው ቤተሰብ ደርሰዋል ደውሎልኛል ተቀብያቸው መጣ ዳይሬክቶች መጣውሽ
ለኔ መኖሬን ትቼው ላንቺኔ ልኖርና ተደላድለሽ እንድትኖሪ ሁሉንም ተይውና ለኔ ምለው ሳይኖረኝ ሁሉን ላንቺ የሰጠው በሰላም ረክቼ በደስታሽ እኖራለሁ የማልቀይረው የማልለውጠው ላንቺ ያለኝ እኔ ፍቅር ቃላት የለኝም ግን አብሮኝ ይኖራል ያንቺ ውለታ እስከ መቃብር የማልቀይረው የማልለውጠው ላንቺ ያው መተዋሉ ሰብያው እነሱን ሊቀበላቸው ነው ያለውን ነገር ያስረዳቸዋለሁ ከጎን ያሉት እነሱ ናቸው በዚህን ሰዓት ነው የሚቀርቡኝ በጣም የሚቀርባቸው ያሉኝ የሚሉ ሰዎች ይቴና ይርኔ ናቸውና ዛሬ እነሱን ተቀብዬ ያለውን ነገር እስከ መጨረሻው ልታዩ ፈልጋለሁ አንተ ተስፋ ወጣ ረረትኳቸው ባክ የሆነ ነገር ስለተከሰተ ነውና ንግባ ውስጥ እዚህ ገባውኩ ማለት ቤት ተከራየው ቀየርኩኝ ወደዚህ ማርያም ወደዚህ ቀየርኩኝ ነው እንደዚህ ጠረ በእናትህ እኔ መኪና ምናምን አስቆመን ነው በእናትህ ይተ በመዳ አይደለም ማርያም አይደለም አይ እንትን ነው ውስጥ ገብተን ያለውን ነገር እንድታዩ ፈልጋለሁ ነግራችሁ ነገር አለ የምሬ ነው ኑ ምንም ደስ በቃ አይ አዲስ ነገርም አለ ቤቱም አዲስ ነው ቀይርኩ ከታች ወደ ላይ መጣው ቆየው ግባ ኑ ዛኛው ቤት ያው ግቡ አዲስ ሰው አለ ግቡ ሰላም በላት ሰላም በያቸው ና ማየት ባላለች ታውቋት እንዴት ይታገሱ ይቴ ይርኔ ጓደኞቼ ናቸው በጣም ወዳቸው ጓደኞቼ ናቸው ቁጭ በሉ ምነግራችሁ ነገር አለ ይቴ ይርኔ ቁጭ በሉ ምን ሆናችሁ ነው የደነገጣችሁ ነው ማለት እሺ ምንድነው እንደዚህ አስቸኩ እኔ ነገር እነግራለሁ ማለት ያው ዛሬ የምነግራችሁ ነገር ስላለኝ ተጠራችሁ እንዲህ አቻኩዬ ከስራ ያመጣችሁ ምክንያት አለኝ እሷንም ያመጣሁት ምክንያት አለኝ በሉ እንደዛ ማለት ትችላላችሁ ማለት አይ ጠልፌ ምናምን ሳይሆን ምንድነው ያለው እንደዛ ማለት ትችላላችሁ አይ ጠለፋ አይደለም እንደዛ አላችሁ ሳይሆን ዘምሬ ነው በጣም ስለደበረኝ ነው እስቲ የተጨነቀ ነው ማለት ለእናንተ ላማክራችሁ ኧረ ዴቭ በእናትህ አይ እንደም በጣም ያወሳሰብ እግዚአብሔር ስራ ጥለን መጣን ይርኔ እኔ ይቴ በእናትህ መጀመሪያ ስሙ እግዚአብሔርን አሁን እኔ ሰላም አይደለም ማለት እሺ ምንድነው የተፈጠረው ሲጀምር እኮ ማለት በቃ ቤት ቀየርኩኝ እሺ ቤት መቀየርን ላሳያችሁ ነው አንደኛ ምን ችግር አለ እንኳን ደግሞ ለዛ ላይ ደግሞ እቺ ነገር ገዝቻለሁ እንዴት አያችሁት እሺ ቆይ ወደሱ እንመጣለን አሁን አንተ ምንድነው ቲቪ ሳይኖር ምን ይሰራል ይቻው ቲቪው እግዚአብሔር ያመጣል በእናትህ አሁን እሱ አይደለም የጨነቀኝ ማለት ከሷ ጋር ነው ያለኝ ነገር እንገራችሁ ለምን እንደመጣሁት እንገራችሁ እሷና እኔ ያው አብረን ልንኖር ነው ከዚህ በኋላ ከማን ጋር ከማይ ጋር አብረን ልንኖር ነው ማለት መኖር ማለት በቃ መኖር ነው አረ እንዴት ነው ሴት እንዳንተ ነው ታዲያ ኑሮኛ ምን ችግር እና በዚህ አጋጣሚ ነግራችሁ ነገር አለኝ አልኩ አይደል ለምን እና ገባሽ ትላለች የኔ ጉዳይ ሆናላችሁ አይደለም የኔ ነገር አሳስባችሁ እኔ አብሬ እኖራለሁ ደስ አባቱ አይደለም ነገር እሺ በቃ ሌላም ነገር ስላለ ነው እሺ ሌላ ነገር አንተ ያስጨነክ ነው ተናገር ምን ትጨነቁ ምናምን ብዬ አይደለም እዚህ ጋር የተፈጠረ ነገር ስላለ መሀል ላይ እናንተ እንድታቁ ነው የምፈልገው እኔ ያው እዚህ ጋር እንቀርባችሁ ጓደኞቼ እናንተ ናችሁ እኔ ያው ቤተሰብና ቅርብ እንደለኝ ታውቃላችሁ እዚህ ሀገር እና ያው ከዚህ በኋላ የሚፈጠረው ነገር ይቴ በእናትህ የተፈጠረ ነገር አለ አለ ምን የተፈጠረ ነገር አለ እሺ ንገሪ አንቺ ንገሪ ችግር የለውም በቃ አይ ችግር የለውም እኔ እንደምልሽ ችግር የለውም ንገሪ በቃ ኖርማል ነው የምር ነው ንገሪ አትፍሪ ችግር የለውም ነው በቃ
ስላረገዘች ደግሞ እኔ አሁን ያው ታውቃላችሁ እሷ ነው ቤተሰቦቿ እና ዴቫ እየቀለድክ ነው? የምሬን ነው። እኔ ስለተፈጠረ ነው ምንም ማድረግ አልችልም። ምክንያቱም እዚህ ጋር ዴቫ አይደለም አውቃለሁ ምን አይነት ኑሮ እንደምኖር አውቃለሁ። ምንድነው እኔ ምንም እንደዛ ነገር እያልኩ አይደለም። መቼ ነው ይሁሉ ማለት ነው የተፈጠረው? እንደዚህ አይነት በቃ ለእናንተ አልነገርኩም ነበር፣ አጋጣሚ ተፈጠረ። አንተ ምሬን ነው እንዴ? እኔ አሁን ስነግራ ለምን ነው የምታስጨንቁኝ? እኔ ቢያንስ እናንተን ትረዳላችሁ ብዬ እኮ ነው እዚህ የጠራኋችሁ አይደል እንዴ? ያረገዝኩ ዴቫ ያለበት ሁኔታ ታውቃለህ። አውቃለሁ በቃ አብረን እናሸንፋለን ብዬ እኔ ምን ቻምፒየንስ ነው እንደምታሸንፈው? እኔ አልተረዳችሁኝም እኮ እናንተ ምንድነው እንደዚህ የምትሆኑ? ቢያንስ ተረጋጉ እሺ። እሷን ስሜት አስቡ እንጂ አንተ ዝም በል። እሺ አታስደንግጧት ልጅቷን። በቃ ካልፈለጋችሁ ወይ ሂዱ በቃ። እኔ ለምን እንደምታስጨንቁኝ? እኔ ልነግራችሁ ብዬ ጓደኞቼ ናችሁ ብዬ ጠርቼ እዚህ ሌላ ነገር ታወራላችሁ እንደዚህ። እኔ እናንተን ለማን ልንገር? ሌላ ሰዎች ምስጢሬን ለማን ነው የምናገረው? ማለት ፍቅረኛሽ ነበረ ወይስ? አዎ ነበረች። አንተ ዝም በል አያገባም። ንገሪኝ። ሪሌሽን ጀምረን ነበር። ንገሪያቸው። አንተ ቤት በኩል ነው አንተ ይሄ ልጅ በእናትህ ከመጀመሩ ነው የባለከው እንደዚህ ደብ አይ ታስጨንቁኝ በእናታችሁ ነው። አሁን እናንተን ላማክራችሁ ጠርቼ ሌላ ነገር ነው የምታውቁት አይደለም። እስከ ዛሬ ለምንድን ነው ዝም የተባልነው ነው? አይ አንተ ምን ማለት ነው? ደብቄያችሁ አይደለም እና ታዲያ ምንድነው ነገሩ? አሁን ግራ ያጋባህ ነው። አጋጣሚ ነው የተፈጠረው። በአጋጣሚ በቃ አረገዘች። አንተ ምን ማለት ነው አረገዘች? ቀልድ ነው እንደ ደብ? አይ ኧረ በማርያም እንደ አይነት ቀልድ ከሆነ ለምን ጠራኝ መጀመሪያም? አንተ ምን ሆነ ነው? እግዚአብሔር እንደ አይነት ነገር ነው እንደ ወንድሜ ነው ብዬ ልትነግረኝ ጠርቼ እንደዚህ ትለኛለህ? እንደ አንተ ምን ንግግር ነው የምትናገረው? እና ባልወዳት ነው እንዴ ቤት ድረስ ማመጣት? እኔ የወደድኩትን ሰው መውደድ አትችሉም እናንተ? ምን ማለት ነው? እዚህ ጋር ምን ንግግር ነው የምትናገረው? በቃ ካልፈለጋችሁ በቃ እሺ። አይተናት ማናቅል ልጅ ዴቫታው ከኛ በላይ እየተናደድክ ነው። ቆይ እንዴ ነው ይርኔ ምን ችግር አለው? እኔ እኮ የተፈጠረ ኃላፊነት ወስጄ አምጥቼ እንዴት እንደዚህ አይነት ነገር ይፈጠራል ነው ነገሩ? ቆይ በቃ አጋጣሚ ተፈጠረ። እሺ እኔ በዚህ ሰዓት ልጅ የመሰለ ነገር ላስወርድ እግዚአብሔር አሳ እናንተ ምን ሆናችሁ ነው? እዚህ ጋር አፍን አታበላሽ። እኛ እንደዛ አላልንም። እኛ እና ምን እየሆናችሁ ነው? ለምን እኔ እኮ በቃ ኃላፊነት ወስጄ ላሳደግ ለእናንተ ደግሞ በቃ እንትን ልላችሁ ብዬ። አይ ቤቴን እዩልኝ፣ ቤቴን ላሳያችሁ አልክ። በዛውም የሆነ ነገር አለ አልክ። አዎ ወይን ለመንገር ነው ቤቴን ነው አያምርም ቤቱ? እሺ አሁን ባዶ ቤት ውስጥ እሺ አይደለም። ቆይ ቤተሰብ አውቋል ይሄ ነገር? ቤተሰብ ሰምቷል? አልነገርንም። በቃ እንልካለን፣ ሽማግሌ እንልካለን። ኖርማል እኮ ምን ሽማግሌ ምን አስረግዘናል ብለህ ልትልክ ነው? ምንድነው ለማግባት ነው? ኖርማል ተወራለህ። የታለለሱ እንዲህ ነው እንደ ጓደኝነት። አንተ ሚስጥሬን ስለነገርኩህ ነው አይደለም? ሚስጥር ሆነ እንዲህ አረግዝሽ ምናምን እኔ ለምን ነው የምጫወተው? ታውቃለህ አይደል? እኔም ባሪ እኔ እንደዚህ ነገር ደስ አይለኝም። እኔ የነገርኩህ ያለው ለእኔ አሁን ለምሳሌ አንድ ነገር ቢፈጠር ከጎን ያላችሁ እናንተ ናችሁ አይደል? እሺ ሜር ከፈለክ እሰጣለሁ፣ ግን ለምን ነው የማትረዱኝ? ከዚህ በፊት አይደለንም እንዴ? ለምንድን ነው የተደበቅነው? ለምንድን አልነገርከን? አይ ዛሬ ማርገዟን ቤት ተከራይተህ እሷን ቤት ስትገባ ነው እኛም ትነግረን? ለምን እንደዛ አይደለም? እሺ መች ነው ያወቃችሁት ነገሩ? መች ነው የተፈጠረው? ቅርብ ጊዜ ነው። ሳምንቱን አሁንኛል። በቃ ልነግራችሁ ብዬ ፈራውና አሁን ይሄን ነገር ልንገርህ። ሳምንት ነው እሷም ራሱ አረጋገጠችው ካወቃችሁ። አዎ እሺ አሁን ምን አረጋው? እሺ ነው ቆንጆ በእና ሸታም በእናትህ አሁን በዚህ ነገር ብቻ እናውራኛ። እኔና እሷ እናውራ። ዴቭ ግን እግዚአብሔር መደብደብ ትወዳታለህ? ግን አዎ ባልወዳት ለምንድን ነው የማመጣው? እናንተ እንዴት ምን አይነት ነገር ነው የምትናገሩ? ሲጀመር አይ ዴቭ አይደለም እኮ ቆየን እኮ አጋጣሚ እኔና እሷ ከጀመርን ቆይተናል። ግን እንደዚህ ይፋ ለማውጣት እኔም ለእናንተም ለመንገር ፈርቼ ነበር። ገብቶሃል አይደል? ሪሌሽንን እንደዚህ ያን ነገር ለመናገር አልፈለኩም። ዛሬ ደግሞ በቃ አጋጣሚ ተፈጠረ። አይደለም ቆይ ከመጀመሩ ነው እኛ መደባበቅ የተጀመርነው። እንዲህ አይነት ነገር መች ነው የደበቅኳችሁ አልነበረም። ነገሮች ስላልተመቻቹኝ ነው ልነግራችሁ ብዬ። ለምንድን ነው የማትረዱኝ? እሺ አሁን ነገሮች ተመቻችተዋልና እየነገርከን ነው? በቃ እንዲህ ቤት ከታች ወጣ ሰፈር ስቀይር ለእሷም በቃ ምቹ ቦታ ሲሆን ልነግራችሁ ብዬ ነበር። አሁን ያው ነገርኩ። በቃ አሁን ባዶ ቤት ውስጥ ጀመረ ያለበትን ቤት ታውቃላችሁ። አሁንም ለዛ እንዲህ ምን ችግር አለው? ዲስት ምናምን ምግብ እንትን መግዛት እኮ ይሄ ስቶቭ አለ። በቃ ምንድነው መጀመሪያ ምን የምሰራበት ነው አይደል? ኖርማል
በቃ ይህን ልነግራችሁ ነው የጠራኋችሁ። በቃ ዛሬ ተረዱኝ። እኔ ወንድሞቼ ጓደኞቼ ነገሮች ከረፈዱና ካለፉ በኋላ ነው ሰውን የምታስጨንቀው። በቃ ትሄዳላችሁ። በቃ እኛ እናውራት፣ እኛ በግል በቃ አንተ አሁን ራስን አረጋጋ። ማወቅ ያለብህ ተረጋጉ። ምንድን ነው ሊገሉኝ ነው? እንደ ልጅቷ ነው የምትወስዷት። ቆይ ቁጭ በይ አንቺ፣ እናንተም ቁጭ በሉ። ቆይ የምነግራችሁ ነገር አለ። እሺ ቁጭ በሉ። ዴቫ በሚካኤል ቀልዳችሁ ታውቂኛ። ከስራ ላይ ነው ተነስተን የመጣ ነው። እዛ አይ ሰው አስቀምጠላሉ በመድኃኒዓለም ምንድን ነው? ምን ዛሬ በእናትህ ሰርፕራይዝ ቤት ተከራይተናል። የኛ ቤት ነው። እሷም ውሸት ነው አላረገዘችም። እና የሶስታችን ቤት ለመከራየት እንደምንፈልግ ያው ታውቃላችሁ። ለማውራት ፈርታ ነው እና ያው በቪዲዮ ለመምጣት ትንሽ የፈራሽ ነበርና በግድ ነው ያመጣዋት። እና ዛሬ ይሄ የኛ ቤታችን ነው። ማይ ተዋውቀው እና ቤተሰብ አገኘኋቸው ዛሬ። የምሬን ነው። ብዙውን ጊዜ ቤት ለመከራየት እንፈልግ ነበር ቤተሰብ እና ሶስታችን አብረን ለመኖር ብዙ እቅድ ይዘን ነበር። ቆይ ሰርፕራይዝ ይሄኔ ቦታ ነው እና ጀመረ ይኸው ይቴ አንተ ልጅቷ ላይ ወርቀ ነበር እኛ ነው ይርኔ ልጃችን ቦታ እና ማርያም በቃ የምር ያው ቺን ገዝቼ አታይም። ቲቪ ስታንዷን ገዛው ከስከ ጓደኛዬ ገዛው። በእናትህ የጸሎት ቦታችን ነው የምናደርጋት። መብራን ለጊዜው ስላደረው ማስቀመጫ አርቦታል። ያው ጊዜ ሲሄድ ደግሞ ቲቪ ማስቀመጫ ትሆናለች። ያው ቲቪ እስከመጣ ጸሎት እናደርግና ባዶ ነው ቤቱ። ማርያም እኔ ስቶቭ አለች ይኸው በቃ እና ፍራሹ እኔ አለች። እቺን ደግሞ ከማዘር ጋር ወሰድኩ ላይ እናንተ ቤት እጄ ማዘር ነግሬያት በቃ ፍራሽ ሰጠችኝ። እናንተ ለሁለት እዛ ተኙ። እኔና ማሂ እዚህ ነን። አትሄድም እሷ እኮ እዚህ ናት። ባይሆን እኔ ሲንገር ሌባ ነው እና ግን ማርያም ደስ ብሎኛል። አይ የምር በጣም ደስ ብሎኛል ብራዘር። በቃ ከዚህ በኋላ ሆነ ቀረጸው ቆይ አይ ዱርሊን ነኝ አክብረኝ ማን ፂም ባበቀላ እሺ ነግል አውራ ቤተሰቦች ዛሬ እንግዲህ በጣም ብዙ ጊዜ ስናለም ስናወራ ምናምን ነበረና ቤት የሆነ ጊዜ ላይ ተከራይተን እንደዚህ ብንወጣ ምናምን እያልን በቃ ራሳችን እንሻል። ሁል ጊዜ ቤተሰብ ጥገኛ መሆን ከባድ ነው ምናምን እንላለን፣ ግን እንፈራለን። እንዲህ መወሰኑን ማለት ነው እንፈራለን ማለት ያው እኛ ካለን አቅም አንፃር ምናምን የቤት ኪራይ አለ ምናምን ነገሮች ትንሽ ከበድ ይላሉና ብቻ ዛሬ እንግዲህ ወንድማችን ጀግኖ ደፍሮ ገብቶበታል። እሱ የገባበት ያው አንፈራም። እንግዲህ ያለበት ቤት ትንሽ ናትና ዋጋም ትንሽ ነው እና እቺ ደግሞ ሰፋ ትላለች። ቤቱም አሪፍ ነው፣ ዋጋም ጨምሯል። ያው እንደምንም ብለን ያው እንደምንወጣው ተስፋ አደርጋለሁ። አዎ እንግዲህ ከቤተሰቦቻችን ጋር ያው እንግዲህ ተስፋ አላችሁ። የቤት ኪራይ ማን ነው እሱ? ከኔ አንጠብቁም በጠብቃላችሁ። ከኔ ከፍላለሁ። እኔ ሲጀመር እኔ መች ኖራለሁ። እኔ ሐሳብ ያመጣው ማን ነው? ለሸውኔ እንደዛ ብሎ ነገር የለም። ማንንም ያመልጥ የለም እዚህ ጋር ማንንም የሚያመልጥ ከቤት ኪራይና ከሞት ያመልጥ። አይ ቆይ ቤተሰብ ማወቅ ያለበት ነገር አለ። ምንድነው እኔ በበኩሌ አሁን ካለንበት ማሚን አውጥቶ ሌላ ቤት የማስያዝ እቅድ ስላለኝ ከነሱ ጋርም ደግሞ ቤተሰብ ካስያዝን በኋላ ለብቻ አንድ ላይ እንይዛለን ተባብለን ያወራን ነበርና ያው እንግዲህ እሱ ቀድሞ ያው ቤቱን ይዟል። ያው ከተሳካ ደግሞ እኔም ደግሞ በጎን ማሚን እናወጣታለን ማለት ነው። ማሚን ሳያወጣ ከቤት ወጣ እንዳትሉ በሚለው ነው አይደለ? በነገራችን ላይ ያውቃሉ፣ ፋሚሊም ያውቃል ቤተሰብና ያው ከፈቀደ እግዚአብሔር እስቲ እዚህ ቤት ውስጥ እንደ ቤተሰብ ሰብሰብ ብለን ከእናቶቻችን ጋር ለመምጣት እንሞክራለን። እንግዲህ ያሙቅልን ደግሞ በእናታችሁ እንግዲህ ስለ ያው ትንሽ ቤቱ ለኛ ሙሉ ነው ባይዜ ለኛ እቃ ጥቅጥቅ ብሏል። ግን ያው ፈጣሪ ያለቀን እዚህ ላይ እንግዲህ የሆነ ጊዜ ላይ ቲቪ እና ጂፓስ እንግዲህ ከፈጣሪ ጋር እቁብ ምንም ገብተን እንግዲህ ፈጣሪ ጋር እንገዛለን። ቲቪ ካለ በቂ ነው። መኝታ አለ። በቃ ትንሽ አረፍ
እናቴ ናት የምታበስልልኝ። እንግዲህ እዚህ ጋር አንቦራጭቀዋለሁ ወጡን እናቱን። እንግዲህ ስቶቭ አለ እንግዲህ ፍራሽ ነው። ወንድ ላጤ ከዚህ በላይ ምንም አያስፈልግም። ኧረ እባክህ ኧረ ና ላሳያቸው ና ላይፍ በእውነት ወንድ ልጅ ከቤት ሲወጣ ወንድነቱ የሚታወቀው ብዙ ኃላፊነት ከቤተሰብ እንትን ሲል ነውና እንግዲህ ኃላፊነት ጀምረናል ብለን እናስባለን። ዊዝ ማም እናታችን ጋር ዛሬ ይርዳን። እንግዲህ ከዚህ በኋላ ህይወት ትንሽ ይከብዳል። ከዚህ በኋላ ጠንክራችሁ እንድትሰሩ ነው የምንፈልገው። እናንተ ልጃችሁንም ያሳድጋችሁ እና በተረፈ እሱ ጀምሮት እኛ እንዝጋውና we are MBT without each other እና አንዳችን